የሃይማኖት መምህር ከተኮነ አይቀር ልክ እንደ ዲያቆን ሄኖክ ኃይሌ መሆን አለበት ብዬ አስባለሁ። የተበተነው ምዕመን እንዴት መሰብሰብ እንዳለበት የሚያውቅ ጠንቃቃ መምህር ነው። የሌሎችን ሃይማኖት ስም እያነሳ ሲያብጠለጠል ሲሳደብ አታየውም። እንደውም ስለ ሃይማኖቶቹ ስለ መጽሐፍ ቅዱስ በደንብ ጠልቃችሁ ሳትረዱ እንዴት ጊዜ ቢተርፋችሁ ነው ስለ ሌላ ሃይማኖት ደካማነት የምታወሩት ሲል በተደጋጋሚ ይደመጣል። ዲያቆን ሄኖክ ኃይሌ የአእላፋት ዝማሬን ሲጀምር በበዓላት ዋዜማ በሚዘጋጁ ኮንሰርቶች አማካኝነት ነው። ሰዎች የራሳቸውን ሐሳብና ፍላጎት የማራመድ ነፃ መብት እንዳላቸው ያሳየ ድንቅ መምህር ነው። ኮንሰርት አትሂዱ፣ መጠጥ አትጠጡ፣ ለዛውን በጌታ ልደት እያለ ከአልቃሾቹ ጋር አብሮ አላለቀሰም። የቤተ ክርስቲያኗን ሕግና ደንብ ተከትሎ ምዕመኑ በጋራ የሚሰበሰብበት ሌላ ቦታ ፈጠረ። ያኔ ምዕመኑ ምርጫው የሱ ይሆናል። ከታሰበው በላይ ተቀባይነት አገኘ። መስቀል አደባባይ ሲከለከል የኦርቶዶክስ ልጆች የሆናችሁ በጠቅላላ ድንጋይና ዱላ ይዛችሁ ውጡ፣ መስቀል አደባባይ ተከልክለናልና ተቃውሞ ውጡ አላለም። ሰፊና ለሁሉም ምቹ ይሆናል ብሎ ባሰበው በቦሌ መድኃኔዓለም አዘጋጀ። እነዛን ሁሉ ፕሮግራሞች በጥበብና ያለምንም ሁካታ እንዲያልፉ ስላደረገ ዛሬ በመስቀል አደባባይ የምዕመኑን ቁጥር ጨምሮ አዘጋጀ። ከዚህ በላይ መሪነት ጥበብ አለ ወይ? የአእላፋት ዝማሬ ሲዘጋጅ ሁሌም ቢሆን ከምዕመኑ ከተለያዩ ሰዎች ተቃውሞ ይገጥመዋል። እነዛን ተቃውሞዎቹን ግን ሁሌም የሚያረግብበት መንገድ ሁሌም እንዳስደነገኝ ነው። ማንንም አረቀ አይሆንም። አንዱን ጥለህ አንዱን አንጠልጥለህ የምትቀጥልበት እምነት የለም። ሁሉንም በሚገባው መንገድ አስረድተህ አንድ አድርገህ ፕሮግራምህን ታዘጋጃለህ። ዲያቆን ሄኖክ ኃይሌ ሌሎች ሃይማኖታዊ ተቋማት ላይ ላሉ መምህራን፣ ኃላፊዎች ትልቅ መማሪያ የሚሆን መምህር ነው። ቤተ ክርስቲያኗ እሱን በፈለገች ሰዓት ሁሉ ከፊቱ የምታገኘው ድንቅ መምህር ነው። ስለሱ ጥላቻ ከየትኛውም ሰው አትሰማም። በፖለቲካ አጀንዳ ውስጥ ራሱን ሲከት አታየውም። ከሌሎች ሃይማኖቶች ጋር ብሽሽቅ ውስጥ አይገባም። ምዕመኑን በእውቀት እንጂ በሙቀት ሲነዳው አትመለከትም። ሁሉም የሃይማኖት ተቋማት የዲያቆን ሄኖክ ኃይሌን አይነት በሳልና አዋቂ መሪ መምህር ያስፈልጋቸዋል። በተለይ ለወጣቱ። ተጻፈ በሙባረክ ያሲን።